ኢትዮጵያ ውስጥ ወረቀት አልባ የሆነ ፈጣን አገልግሎትና ፈጣን የመረጃ ልውውጥ ልምድ ይታያል። ይህ ደግሞ ካለው የህዝብ ብዛትና ተጠቃሚ ቁጥር አንጻር ሲታይ የክላውድ መረጃ ሀብት ከፍተኛ እንዲሆን ያደርጋል። ትክክለኛ መረጃ ላይ መሰረት ያደረገ ኤአይ ለመገንባት የሚያስችል ነዳጅም ነው። ይሁንና ይህ የመረጃ ሀብት የሚቀመጥበት ቋት በሌሎች ሀገራት የሚገኝ በመሆኑ ከኛ ቁጥጥር ውጭ እንዲሆን ያደርጋል። የተለያዩ ለጥሩም ለመጥፎም ለተጠቃሚበት የምትችዩ ያው መረጃ ሲኖር ነው። ያንን መረጃ ደግሞ መያዝ ወይም ኦን ማድረግ ትልቁ ምንሰራበት ወይም መስራት የሚገባን ስራ ነው። ለምሳሌ በአሁን ባለነው የዲጂታል ትራንስፎርሜሽን አጠቃቀም የተለያዩ ክላውድ ሰርቨሮች ነው የምንጠቀመው። ክላውድ ማለት ሰምዌር ኢን ዘ ወርልድ ላናቀው እንችላለን የት እንደሆነ፣ ግን ሎኬት ያደረገው ወይም ሪሶርስ የተቀመጠው የሆነ ቦታ ነው እና እዛ ቦታ ላይ ነው መረጃዎችን የምናስቀምጠው። ያ ደግሞ በሪሰርች ቋንቋ ቬንደር ሎኪን የሚል ወይም ደግሞ በቬንደሩ ፈቃድ ነው የምንንቀሳቀሰው ማለት ነው። ወይም መረጃዎቹ እዛ ቋት ውስጥ ይቀመጣል። ዳታ ኦነርሺፑ ያ ቦታ ወይም ያ ሪሶርስ ያለበት ሀገር ወይም እዛ ጁሪስዲክሽን ባለበት ሆኖ ማኔጅ የሚደረገው ማለት ነው። ያ ደግሞ ትልቅ ክፍተት ይፈጥራልኛ ማለት ነው እና እንደ ሀገር መስራት የሚገባን ዳታ ኦነርሺፓችንን ማጠንከር። የዓለም 95% ያህል የኢንተርኔት ትራፊክ የሚተላለፈው በባህር መሰረቶች ውስጥ በተቀበሩ ኬብሎች አሊያም ገመዶች ነው። 5% ያህሉ ደግሞ በሳተላይትና ሌሎች መንገዶች መሆኑ መረጃዎች ያመላክታሉ። ከባህር ወደ መሬት ተጠልፎ የሚዘረጋው ደግሞ በባህር ዳርቻ ላይ በሚገኙ ሀገራት ፈቃጅነት ነው። ቀይ ባህርም ዓለም ላይ ከፍተኛ ደረጃ የኢንተርኔት ኬብሎች ከተዘረጋባቸው ባህሮች ውስጥ ይጠቀሳል። በተለይ የባህሩ አካል የሆነው የባብኤል መንደብ 15 ዋና ዋና ትልልቅ ዓለም አቀፍ ኬብሎች የሚተላለፉበት እንዲሁም አውሮፓን፣ ኤስያን፣ አፍሪካን የሚያገናኝ ወሳኝ ስፍራ መሆኑ ይጠቀሳል። ኢትዮጵያም ወደ ዓለም አቀፉ የኢንተርኔት አገልግሎት የምትገባው በዋናነት በጅቡቲ በኩል እነዚህን ኬብሎች ተጠቅማ ነው። እነዚህን ትልልቅ የኢንተርኔት ኬብሎች በባህር ውስጥ የሚዘረጉት ደግሞ እንደ ሜታ፣ ጉግል፣ አማዞን የመሳሰሉ ግዙፍ ዓለም አቀፍ ድርጅቶች ሲሆኑ በባህር ጠርዝ ላይ የሚገኙ ሀገራት ደግሞ ከኬብሎቹ ኢንተርኔትን ጠልፎ ወደ መሬት ለማምጣት የተገነቡ መገናኛዎችን ይቆጣጠራሉ። በዋናነት እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት በሶስተኛ ወገን የኢንተርኔት ተደራሽ ሲሆኑ የመረጃ ሆነ የኢኮኖሚ ሉዓላዊነታቸው ላይ ተጽዕኖ ይፈጥራል። የዓለም አቀፉ የቴሌኮም ህብረት ጥናት እንደሚያመላክተው አንድ ሀገር በባህር ውስጥ ለተቀበረው ኬብል ቀጥተኛ የሆነ ተደራሽነት ከሌላት ባለው የኢንተርኔት ዋጋ ላይ ከ3 እስከ 4 እጥፍ ዋጋ ሊጨምርባት ይችላል። የኢንተርኔት ዋጋ ፍጥነትም አስተማማኝነት ላይኖረው ይችላል። በአጠቃላይ የዲጂታል አገልግሎቱን ያዘገያል። የባህር በር ተደራሽነት የደህንነት ጉዳይ መሆኑም ይገለጻል። ምክንያቱ ደግሞ የኢንተርኔት መውጫ በሮችን የተቆጣጠረ አካል ዓለም አቀፍ የመረጃ አሊያም ዳታ ፍሰትን የመቆጣጠር አቅም ስለሚፈጥር ነው። የዳታ ፍሰት ተቆጣጠረ ማለት ደግሞ ውሳኔ ተቀባይ ከመሆን ይልቅ የመወሰን አቅም ይኖረዋል። ይህ ደግሞ የዲጂታል ዘርፉ መጻኢ ቴክኖሎጂዎችን ለመገንባትም ሆነ ለመጠቀም ምቹ ሁኔታን መፍጠር ያስችላል። የኢንተርኔት መስመሮች ላይና በላንዲንግ ስቴሽን ላይ መወሰን የቻለ አገር ወይም መወሰን የቻለ ተቋም በሌሎች ሀገሮች ላይ ብዙ ውሳኔዎችን ሊያሳርፍ ይችላል ማለት ነው። ሌሎቹ ሀገሮች በቀጥታ ግንኙነት የሌላቸው ሀገሮች ደግሞ የውሳኔ ተቀባይ ነው የሚሆኑት። በአጠቃላይ ቀይ ባህር አሊያም የባህር በር ሲታሰብ ቶሎ ወደ አእምሮ የሚመጣው በመርከቦች ሸቀጦች ሲጫኑና ሲራገፉ ሊሆን ይችላል። ባለንበት ዘመን ግን የባህር በር ሚና ከዚህም የተሻገረ ነው። የኢንተርኔት ዳታ መውጫና መግቢያ ዋነኛ በርን በመሆኑም እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የኢኮኖሚና መረጃን ጨምሮ አጠቃላይ ሉዓላዊነታቸውን ለማረጋገጥ አስተማማኝነት ያለው በር ማግኘታቸው ላይ ማተኮራቸው ጥያቄ የሌለው አብይ ጉዳይ ነው።